የጉሮሮ ወይም የቶንሲል በሽታ የምንለው እንግዲህ እጅግ የተለመደ ያንዳንዱ ሰው የሚያጋጥመው አይነት ህመም ነው። ቢያንስ አንድ ሰው በህይወት ዘመኑ አንዴ እንኳን ለዚህ በሽታ ይጋለጣል ማለት ነው። እንግዲህ የጉሮሮ ህመም ሲያጋጥመን ሁላችንም የምናደርገው ነገር ትኩስ ነገሮችን መውሰድ፣ ዝንጅብል እንግዲህ በየቤታችን የምናደርጋቸው ነገሮች አሉ፣ ጨው በውሃና ሌሎችም ነገሮች። እንግዲህ እነዚህ የምናደርጋቸው ነገሮች ለተወሰነ ያህል ህመሙን ሊያስታግሱልንና የተሻለ ሊመስለን ይችላል። ነገር ግን በአግባቡ ያልታከመ የጉሮሮ ወይም የቶንሲል በሽታ እጅግ አደገኛ ለሆነ የልብ በሽታ እንደሚያጋልጥ ስንቶቻችን እናውቃለን? እንዲሁም እንግዲህ እኛ በዚህ በአገራችን ላይ አብዛኛው የልብ ታማሚ ከዚሁ ጋር ከቶንሲል ጋር በተያያዘ የልብ ታማሚ መሆናችንስ ስለ ቶንሲል በሽታ ምንነት እንዲሁም ለልብ በሽታ እንዴት ሊያጋልጠን ይችላል? መፍትሄዎችስ ምንድናቸው? ዛሬ በአዲስ ህይወት ፕሮግራም ምቃኛው ይሆናል። ቆይታችሁ እናንተ ከኛ ጋር አድርጉ። ማረቆ ከሚባል አካባቢ ነው የመጣችው። በሃዮቹ መጀመሪያ ላይ የምትገኝ ወጣት ነች ጋታኦ። የመጀመሪያ ልጇን ከወለደች በኋላ የጤናዋ ሁኔታ እየተቃወሰ ሄዷል። ህመሟ እየጠና መሄድ አራስ ልጇን ማጥባት የማትችልበት ሁኔታ ላይ አድርሷታል። እኔ ጡቱን አልሰጥም ታምሜ ምን ብዬ በቃ ጡንጦ ነበር አይሰጠኝም ነበር ልብ አይችልም ነበር እንዲሁ ዝቅ ብዬ ልሰራ አይሰጣኝም መቀመጥም አልችልም ነበር። ወደ ህክምና ቦታ ብትመላለስም ያገኘችው መፍትሄ አልነበረም። ለጊዜው በስታግስላትም ቋሚ መፍትሄ ግን ሊሰጣት አልቻለም። የእግሯ እብጠትና የሚሰማት ህመም ብርድ ነው ተብላ የተለያዩ መድኃኒቶች ታዘውላት ስትወስድ ቆይታለች። በቃ እዚህ ከተማ እዚህ ትንሽ አለ ከተማ እሱን ጋር ሲሄድ መርፌ ተወጋ ብርድ ነው ተባለ። ብርድ ነው ሲባል ሁሉም ቦታ ሲያብጥ ደግሞ ጉታጀራ ሆስፒታል ሄደ። በቃ ሳምንተኛ በሳምንቱ ሄደ። ተመልሶ ወጥቼ ሰፈር ሲሄድ ደግሞ ተመልሶ መጣ። አሁንም ደግሞ ተመልሼ የእብጠቱ ተመልሶ መጣ ከእግር ጀምሮ ማለት ነው። ከዛ አሁንም ተመልሼ ሲሄድ በቃ ታኛው ሳምንተኛ ውጪ ያለ ከዛ የሶስተኛ ነው እዚህ መጣ። ለጋቷ እንዴት ነሽ? ሰላም ነሽ? ሰላም። እሺ ምን ሆነሽ ነው የመጣሽው? እብጠት ነው። ምንድነው ያበጠው? እግር ሆዴ እግርሽና ሆድ ሁሉም ቦታ። ከዛ በኋላ ሁሉ ሰውነት መጀመሪያ ጀምሮ በእግር ነው አይደል? በእግር ነው። ከዛ በኋላ ወደ ሰውነትሽ ነው የመጣው? እሺ ከዛ በኋላስ? ከእብጠቱ በኋላ ምን መጣ? ልብ ድካም። ከዛ በኋላ ስትዲ የመድከም ባህሪዎች አሉ ማለት ነው። ሌላስ? ሌላ በቃ የልብ ድካምና ደም ግፊት። ከዛ በኋላ እግርሽ ካበጠ በኋላ ስትዲ መድከም የትንፋሽ ማጠር ነገሮች መጡ ማለት ነው። ስለዚህ ቀጥታ ወደዚህ ነው የመጣሽው ወይስ እዛ ሄደሽ ነበር ህክምና? ጉታጀራ ገብቼ ነበር። ጉታጀራ ገብተሽ ነበር። ከዛ ወደዚህ ላኩሽ? ምን ብለው? ሁለቴ ተኝቻለሁ በጉታጀራ። እዛ ጉታጀራ ሁለቴ ተኝተሻል በዚሁ ችግር ማለት ነው? እሺ ከዛ እዚህ ስትመጪሳ? ከዛ በቃ እነሱ እዛ ሂጂ ብሎ ወደኛ ላኩሽ ማለት ነው? እሺ ከዛ በኋላ እዚህ እኛ ጋር ታየሽ ማለት ነው? ስለዚህ ከዚህ በፊት የልቡን ችግር አታውቂም እንዴ? ከብጠን ባለፈው የመጀመሪያ ጊዜ የተኛሽ ጊዜ ምንድነው የተባልሽው? ያኔም የልብ ድካምና የደም ግፊት አለብኝ እንደዛ ነው የተባልሽው? እሺ ከዛ በኋላ ምንም ለውጥ ሳይኖርሽ ስቀር ወደኛ ላኩሽ ማለት ነው? እሺ እንዴት ነሽ ታዲያ አሁን? ጥሩ ነሽ አይደል? ኦኬ እሺ ስለዚህ እዚህ ልብ ችግር መኖሩ ታወቀልሽ ማለት ነው? እሺ አሁን እንዴት ነሽ መድኃኒት ከጀመርሽ በኋላ? ምንም አልሆነ። እብጠቱ ጠፋ? አልጠፋም አለ። እሺ ትንፋሽውስ እንዴት ሆነ? ትንፋሽ ማጠር ለቆኛል። ለቆሻል? ይመታኛል እንጂ ሰውነት ማለት አሁን እጅሽን ሳየው ምናምን ቆንጆ ነው። ቀንሷል እብጠቱ አይደል? እግርም ላይ ሳይሽ እግርሽም ቀንሷል? የለም አይደል? ስለዚህ ለውጥ አለሽ ማለት ነው? ለውጥ አለ። በጉታጀራ ነው ተናገረ። በተኛውበት ደም ግፊትም አለ ተባልኩ። የልብ ድካም አለብሽ ተባልኩ።
እንደምታዩት እቺ የ20 አመት ታማሚ የሆነችው በእግር ማበጥና ቀስ እያለ የሰውነት በሙሉ ውሃ የመቋጠር ወይም ደግሞ እኛ ውሃ መቋጠር እንላለን ታማሚዎች ደግሞ የማበጥ ብለው ነው ኤክስፕሌን የሚያደርጉት። በዛ ምክንያትና እንደገና ደግሞ በትንፋሽ ማጠር በቡታጅራ ሆስፒታል ለ2 ጊዜ ተኝታ ምንም ለውጥ ሳይኖራት ወደኛ ልብ ክፍል ሪፌር የሆነች ታማሚ ከዛ በኋላ በእኛ ሆስፒታል ውስጥ ከገባች በኋላ በተደረገላት የልብ ምርመራ የተገኘው የልብ በሽታ አይነት ሮማቲክ ቫልቩላር ሄርት ዲዚዝ እንለዋለን። እኛ የልብ ቫልቮች ላይ የሚፈጠር የልብ በሽታ አይነት ማለት ነው። ስለዚህ እሷ ላይ የተገኘው የልብ መስፋት ቫልቭ ማስፋት ወይም ደግሞ ቫልቭ ሪገት ክደንት እንላለን በእንግሊዘኛ። የምላሶቹ ልብ ኖርማሊ ይቀበላል፣ ወደ ውጭ ያወጣል። በሚያወጣበት ጊዜ ይዘጋል፣ ወደ ታች እንዳይመለስ ወደ ሰውነት ክፍል እንዲሄድ ከግራ ከቀኙ ደግሞ ወደ ግራ ልብ ክፍል እንደሚሄድ ተደርጎ ማለት ነው። ስለዚህ እሷን መዝጋት በነበረበት ጊዜ በደንብ ስለማይዘጋ ወደ ታች ይመለሳል ማለት ነው። በዚህ ምክንያት ነው ያላት ችግር ታውቆላት የሚያስፈልገውን የመድኃኒት ሕክምና እየወሰደች ትገኛለች ማለት ነው። በተደጋጋሚ የጉሮሮ ወይም የቶንሲላይተስ ህመም የሚያጠቃቸው ሰዎች በአግባቡ በሕክምና ካልተከታተሉት ለልብ በሽታ የመጋለጥ እድላቸው ከፍተኛ ነው። በተደጋጋሚ ለቶንሲል መጋለጥ እዛ ቦታ ላይ ችግሩን የሚያመጣው ባክቴሪያ በስርዓቱ በተገቢው ታማሚው ካልተከመ መድኃኒቱን በትክክል ካልወሰደ ያ እዛ ቦታ ላይ የሚገኘው ባክቴሪያ በቀላሉ ወደ ልብ ቫልቭ ወርዶ ከተወሰነ ጊዜ በኋላ ለእንዲህ አይነት ምልክቶች ሊያጋልጥ ይችላል። ኖርማሊ ዲዩሬሽኑ ከ10 አመት በኋላም ከ5 አመት በኋላም ሊፈጠር ይችላል ማለት ነው። ለቶንሲል እንደተጋለጡ ለልብ ምላስ ችግር ይጋለጣሉ ማለት አይደለም። ስለዚህ ለቶንሲል ተጋልጠው ለልብ ምላስ ላይ ለሚፈጠረው ችግር ከረጅም አመታት ጊዜ በኋላ ነው። ስፔሻሊ 5-10 አመት በኋላ ነው ምልክቱ መፈጠር የሚጀምረው ማለት ነው። በቀላሉ ወደ ልብ ክፍል መውረድ ይችላል ማለት ነው። ስለዚህ ያ ባክቴሪያው ሳይሆን አውቶ ኢሚዩን ፕሮሰስ የምንለው ነገር አለ። የሰው ልጅ ኖርማሊ የመከላከያ እንትን አለው የሚፈጠረው በእነሱ መካከል በሚፈጠረው እንትን ነው ያ ባክቴሪያ እዛ ላይ ችግር የሚያመጣው ማለት ነው። ለምሳሌ አሁን ከ5 አመት በላይ ብለን እንትን እንላለን። ከ5 በታች ለምንድን ነው የሚያፈጠረው ብንል ኢማቹር ኢሚዩኒቲ ስላለ ነው በዛ ሰዓት። ስለዚህ ያ አውቶ ኢሚዩን አውቶባዲ የሚለው ነገር ሲፈጠር ለዛ ችግር ያጋልጣል ማለት ነው እዛ ቦታ ላይ። ከእብጠቱ ጀምሮ በቃ ጎሮሮ ያ የልብ ድካም ይጀምራል። ጉሮሮን የሚያጠቁት ባክቴሪያዎችን ለማስወገድ የሰውነታችን በሽታ ተከላካይ ክፍሎች የሚያደርጉት ጥቃት የልብ ቫልቭ ወይም ደም የሚያስገቡና የሚያስወጡ በሮች ላይ ከፍተኛ ጉዳት ያደርሳል። የጉዳቱ ጥልቀት ግን በጥቂት ጊዜያት ውስጥ የሚታወቅ አይደለም። አንዳንድ ጊዜ ምልክቶቹ እስኪታዩ እስከ 10 አመት ሊወስድ ይችላል። የመጀመሪያ ጊዜ ቶንሲሉ በተፈጠረበት ጊዜ ባክቴሪያው የልቡን ምላስ አታክ ሲያደርግ ወይም ደግሞ ግርግዳዎችንም አታክ ሊያደርግ ይችላል። ያ ጊዜ ነው ከች መደረግ የነበረባቸው ፔሸንቶች። እዛ ቦታ ላይ በሽታው ታውቆ ትክክለኛ ሕክምና ቢጀመር ለዚህ ለቫልቩ ችግር አይጋለጡም ማለት ነው። እንደኛ ባሉ ታዳጊ ሀገሮች ላይ ለልብ መመከሰት ትልቁን ድርሻ የሚወስደው በተደጋጋሚ ለቶንሲል መጋለጥ ነው። ልብ ላይ የሚከሰቱ ኢንፌክሽኖች እንደ ፔሪካርዲተስ፣ ኢንዶካርዲተስ እና ማዮካርዲተስ የሚከሰቱት የልብ ጡንቻዎች በባክቴሪያ፣ ቫይረስ ወይም ኬሚካል ጉዳት ሲደርስባቸው ነው። ተደጋጋሚ ቶንሲል የምንለው ለምሳሌ አንዳንድ ሰው በወር 3-4 የሚመጣበት ሰው አለ። እንደዚህ አይነት ሰዎች ደግሞ ተጋላጠኝነታቸው ሀይ ነው። በአመት በሲዝን አንድ ጊዜ የሚመጣባቸው ሰዎች አሉ።
በሲዝን አንዴ የሚመጣው በ6 ወር አንዴ የሚመጣውና በወር 2 3 የሚመጣበት አንድ አይደለም። ሪከረንትሊ የሚመጣበት ሰው ላይ ነው እዚህ እንትን መጋለጡ ሃይ የሚሆነው ማለት ነው። መርፌና እየወጉ ክኒኒ ተሰጥቶልኝ ነበር እየተጠቀምኩ መሄድ እምቢ አለ። ተመልሶ መጣ እብጠቱ። ሄዶ ሰፈር ሲሄድ ተመልሶ ይመጣል። በሳምንቱ በወሩ ተመልሶ ይመጣል። ከዛ ውጤቱን እዛ ጋር እዚህ ጋር ታዘዙልኝ። ከዛ ወደዚህ መጣ። ሰውየው ቶንሲል ራሱ መጥቶ በቀላሉ የማይታከሙ ሰዎች አሉ አይደል? እዛ ወይ የሆነ ትራዲሽናል ነገሮች ተጠቅሞ ወይ የጉሮሮ ህመሙ ምኑ ይጠፋል። ሄልዝ ፋሲሊቲውም ደግሞ እንደዛው አቬለብል አይደለም። አንቲባዮቲኩም ራሱ እንደዛው አቬለብል አይደለም ማለት ነው። ከዛ በኋላ ደግሞ የትምህርት ሁኔታ ማለት ነው። ለምሳሌ ትምህርት ያለው ሰው መድኃኒቱን ለ7 ቀን ወሰድ ብትይ ይወስዳል 7 ቀን ኮንቲኒየስሊ ማለት ነው። ሌላው ግን ለምሳሌ ወስዶ ከተሻለው ሊያቆመው ይችላል በ3 ቀን በ4 ቀን ማለት ነው። እነዚህ ነገሮች ራሱ ለዛ ነገር ያደርጋሉ። እንደገና ደግሞ የፖፑሌሽን በአንድ ቤት ውስጥ ስንት ሰው ይኖራል፣ ሃያጂን ብዙ ነገሮች አሉ ማለት ነው። ግን ያደጉት ሀገሮች ውስጥ የሄልዝ ፋሲሊቲ በጣም አቬለብል መሆኑና የአንቲባዮቲኮቹም አቬለብል መሆን ይሄን ነገር ሊቀንሱት ይችላል ማለት ነው። የልብ ቫልቮች ተጎድተው ህመም ሲጀምር እንደ ጉዳቱ አይነት የተለያየ ምልክቶችን ሊያሳይ ይችላል። ኃይለኛ ትኩሳትና የሰውነት ክፍሎች እብጠት በአብዛኛው የሚታዩ ምልክቶች ናቸው። ያን ጊዜ ኖርማሊ ታማሚ የሚፈጠረው በትኩሳት ነገር ይኖራቸዋል። ማጀር ክራይቴሪያ ማይነር ዋናዎቹ ምልክቶችና ትንንሾቹ ደጋፊዎቹ ምልክቶች የምንላቸው አሉ ማለት ነው። ዋናዎቹ ለምሳሌ ታማሚው በልብ ምልክቶች ካርዳይቲስ የምንል ነገር አለ። የልቡን ምላሱን ግርግዳው ምናምን አታክ የሚያደርገው ወይም ደግሞ ማይግሬተሪ ሮማቲክ አርተራይቲስ የምንለው ትልልቅ መታጠፊያዎች ላይ ህመም ወይም ደግሞ ቋሚ ያልሆነ የሚዘል ህመም አይነት ማለት ነው። አንዴ እዚህ በዛ ምልክት ሲመጡ ወይንም ደግሞ ኩሪያ ምን ነገር አለ ኢንቮለንተሪ ሲኤንኤስ አታክ ተደርጎ ኢንቮለንተሪ ሙቭመንት ሲፈጠር በዛ ሰዓት ነው ከች ተደርገው ከዛ ደግሞ በተጨማሪ ፊቨር ካለ ትኩሳት ማለት ነው ኢሲጂ ተሰርቶ ኢሲጂ ላይ ያለው ፒአር ፕሮሎንጌሽን የምንለው ነገር አለ። እነዛ ሰዓት ላይ ሰውየው ብታይ ያለው ነገር በትክክሉ ቢያዝለት ስለዚህ ወደዚህ ወደ ሮማቲክ ቫልቩላር ሄርት ዲዚዝ አይደርስም ማለት ነው። ከእግር ነው ጀምሮ ከእግር ጀምሮ ወደ ወጥ ወደ ሁሉንም ቦታ ነፋፍ። ከዛ ጉታጀላላ ሁለቴ ተኝቼ ለውጥ አላገኘሁም። ከዛ ወደዚህ መጣው በቀበሌ ሪፈር ተጽፎልኝ ወደዚህ ተላኩ። ጋታኦ በታመመች ቁጥር ወደ ህክምና ቦታ ትመላለሳለች። ታዲያ እዛ በሚኖራ ቆይታ የህመም ስሜቶቿ ሁሉ ይጠፉና ጤንነት ይሰማታል። ወደ ቤት ተመልሳ እንቅስቃሴዋን ስትጀምር ግን ወዲያው በሽታው ይነሳባታል። ለህመም ማስታገሻ የሚሰጧት መድኃኒቶች ትክክለኛ ህመሟ መንስኤ ምን እንደሆነ ሳይታወቅ ብዙ ጊዜ እንዲወስድ አድርጓል። ስነሳ ይመታኛል፣ ልብ ፊት ይደክመኝ ነበር። አሁን እየለቀቀ መጣ። በቃ መሄድ አይችልም ነበር። ትንፋሽ ያጥራኛል። አሁን እየለቀቀ ነው። ያን ጊዜ ሚስ የሚደረጉበት ምክንያት በብዛት አስፒሪን፣ ኢቡፕሮፌን፣ ዳክሎፌን ምናምን ሲሰጥ ታማሚው ያ ነገሮች ይጠፋሉ። ግን ያ ነገር ነው ሚስ የሚያደርገው ማለት ነው። አንዳንድ ሐኪሞች ይሄን ነገር ይሰጣሉ። ከዛ በኋላ ታማሚው ችግሩ ይቀጥላል ማለት ነው። ግን ምልክቶቹ ሲጠፉ የተሻለ ይመስለዋል ማለት ነው። ያን ጊዜ ሚስ ተደርገው ያንን ካለፉ በኋላ በዛ ሰዓት ነው ቤንዛሲን ፔኒሲሊን የምንለው የምሰራው ማለት ነው። ፕሮፊላክሲስ እንላለን። የቫልቭ ዳሜጁ የቫልቭ ዳሜጅ እንዳይፈጠር የምንከለከለው በቤንዛሲን በዛ ሰዓት ነው። በትክክል ችግሩ ታውቆ በትክክል እዛ ላይ ከተደረጉ የሁሉ ችግር አይመጣም ማለት ነው። ከዛ ደግሞ ያሚስ ተደርጎ ሲያልፉ ወደ ሮማቲክ ቫልቩላር ሄርት ዲዚዝ የሚባል ነገር አለ። ምላሱ ኦሬዲ
ወይ የመጥበብ ወይ የማፍሰስ ባህሪ ይዞ ሲመጣ ማለት ነው በዛ ሰዓት ደግሞ እንደ ምልክቱ ነው ትሪት የሚደረገው ማለት ነው ደረጃዎች አሉት ማይልድ ሞደሬት ሲቪር እንላለን በቀላል አማርኛ መግለጽ በፈልግ አንደኛ ደረጃ ሁለተኛ ደረጃ ሶስተኛ ደረጃ ማለት ነው አንደኛ ደረጃ ላይ በመድኃኒት ቤንዛሲን በመስጠት ከተነካው ቫልቭ ውጪ ሌላ ቫልቭ እንዳይነካ የምናደርግበት ማለት ነው እዛው ቦታ ላይ ችግሩን ማቆም ሁለተኛ ደረጃ ስመጡ ምልክቶች ሊኖሩ ይችላሉ ማለት ነው ለምሳሌ እሷ እንደመጣች ሃርት ፌለር ይዛሉ በብዛት የእግር ማበጥ የሰውነት ማበጥ የትንፋሽ ማጠር ሲሄዱ መድከም እነዚህ ነገሮች መፈጠር ይጀምራሉ ማለት ነው ከቤንዛሲን ጋር ተጨማሪ በዚህ ሰዓት ሌሎች መድኃኒቶች ይገባሉ ማለት ነው ለምሳሌ ዳይሬቲክ የሚባል ነገር አለ ፈሳሹን የሚያወጣ መድኃኒት እንሰጣቸዋለን ያ ፈሳሽ ከሳምባ እንዲወጣ ከሆድ እንዲወጣ እግር ላይ ከተቋጠረው እንዲወጣ ማለት ነው ሶስተኛ ደረጃ ሲደርሱ የማፍሰሱ ሁኔታ ሶስተኛ ደረጃ ላይ ሲደርስ ያሉት የልብ ክፍሎች የመለጠጥ የማበጥ ባህሪ ይዘው ይመጣሉ እንግዲህ እንደ ቀላል የምንወስደው የቶንሲል ህመም አደገኛ ለሆነ የጉሮሮ የልብ በሽታ ያጋልጠናል ማለት ነው እንግዲህ እንደዚህ በሚሆንበት ጊዜ እንደ በሽታው አይነት የተለያዩ ቀዶ ህክምናዎች ያስፈልጋቸዋል ማለት ነው ታካሚዎቹ ለምሳሌ የልብ ቫልቮቹ በኢንፌክሽን ምክንያት ሲጎዱ ይህንን ቫልቭ በአርቲፊሻል ወይም በሰው ሰራሽ ቫልቭ የመቀየር ስራ እንግዲህ ከሚሰሩት ቀዶ ህክምናዎች አንዱ ነው ማለት ነው the definitive management surgery valve replacement ማለት ነው ግን ያ ሰርጀሪ ስላለለ እኛ ደግሞ ፈሳሽ ሰውነት ውስጥ እንዳይተራቀም የመከላከል መድኃኒት እንሰጣታለን ሪሞዴሊንግ ስለተፈጠረ ያንን የማበጥ የማስፋት ልቡን ደግፎ እንዲሰራ ስራውን እንዲወጣ የሚያደርጉት መድኃኒቶች መስጠትና እንደገና ደግሞ አዘሜን ታይም ቤንዛሲንም እየሰጠን ያለውን ሁኔታ መቆጣጠርና ሁለተኛ ደግሞ የልብ ድካሙ ተመልሶ እንዳይመጣባት መከላከል ነው ለምሳሌ mitral valve ይባላል ይሄ ደግሞ aortic valve ይባላል ኦኬ ከዛ በኋላ ይሄ እነዚህ ሁለቱ ያሳየዋችሁ ግራ የልብ ክፍል ውስጥ ያሉት ማለት ነው አውርታ ላይ ደግሞ እቺ ብርር የምትል ነገር አለች ማለት ነው ይሄ ደግሞ vegetation እንለዋለን ይሄ የተበላሸው ምላስ ላይ እንደገና ኢንፌክሽን ይፈጠራል ይሄ ኢንፌክሽን በጣም ትኩሳት ይዞ ምናምን ይዞ ይመጣልና ይሄም ደግሞ ቫልቭ ሮማቲክ ከሆነ ከመፈጠሩት የኢንፌክሽን አይነቶች አንዱ ነው ስለዚህ ትኩሳት ነው በዛት የምኖራቸው በዚህ ትኩሳት ሲመጡ በሌላ ለሌላ ነገር ነው የምታከሙት ማለት ነው አሁን እቺ በጣም ታፈሳለች ይሄ አሁን ይሄ ደግሞ ወደታች መመለስ ያለበት ደግሞ ወደ ላይ በቃ አውጥቶታል ይሄ ወደዚህ ገፍቶታል ችግር ስላለው ስለማይዘጋ ይመለሳል ማለት ነው ይሄ ለምሳሌ 100% ከገባ 70% መውጣት ሲኖርበት 70% ወርውሮ እንደገና 50% ይመለሳል ማለት ነው ወደ ኋላ ያ 50% ተመለሰ ማለት የሚገባው 100 ይገባል 151 ላይ ገባ ማለት ነው 150 ገባ ማለት እንዲለጠጥና እንዲሰፋ ያደርጋል የልብ ቫልቮች መዝጋትና መክፈት ባለባቸው መሰረት ስራቸውን ማከናወን ሲያቅታቸው የልብን መጠን ያላግባብ ይለጥጡታል ይህም በተፈጥሮ መሆን ካለበት መጠን በላይ እንዲያብጥና የልብ ጡንቻዎች የመስራት አቅም ላይ ተጽዕኖ ያሳድራል ያ ነገር አሁን vegetation እንላለን የተበላሸው ምላስ ላይ እንደገና ኢንፌክሽንም ተፈጥሯል ማለት ነው ነገሩን በሙሉ ኮምፕሊኬትድ ያደረገው እሱ ነው ማለት ነው ስለዚህ እሱም ላይ ከለርፉል እናረጋለን ስለዚህ አሁን ይሄው ወደዛ ነው ፈሰው ወደ ሌፍት ቬንትሪክል ማለት ነው ይሄ ወደ አትሪየም ይመለሳል ይሄም የሚፈሰው ነው ይሄ ሞዛይክ የምትዩ የሚመለስ ነው አይዘጋበት ትክክል ማለት ነው የዚህ ዓለም መዝጋት ይሄንን ሌፍት ቬንትሪክሉን እንዲሰፋ አድርጎታል ማለት ነው በጣም ተለጥጧል ስንመትረው ለምሳሌ ከዚህ እስከዚህ ስንመትረው ስንት ሆነ 67 ማለት ነው ኖርማል ሴት ላይ
ከ53 በታች ነው መሆን ያለበት የሷን 67 ማለት ነው እዚህ ውስጥ ደሙ ስለማይገባ የምገባ ከውጭ መመጣው ይገባል ወደ ውጭ መሄድ የነበረበት በምላሶቹ ምክንያት ይመለሳል ማለት ነው ለጉሮሮ ኢንፌክሽን የሚታዘዙ መድኃኒቶችን ሙሉ በሙሉ አለመጨረስና ህመሙ ሲለቅ ማቋረጥ የተለመደ ነገር ነው ለዚህ ተብሎ የሚታዘዙ አንቲባዮቲክ መድኃኒቶችን ማቋረጥ ሊያደርሰው የሚችለው ችግር ሐኪሙ ይናገራሉ አንቲባዮቲክ ሐኪሙ ሁኔታውን ያይና ለምሳሌ ቶንሲላይቲስ ሲባል ዝም ብሎ ቶንሲል ሊኖረው ይችላል ሰውየው ወይ ደግሞ የመቆጣት ባህሪ ሊኖረው ይችላል ወይ ደግሞ መግል የመያዝ ባህሪ ሊኖር ይችላል ማለት ነው ቶንሲሉ ጋር ስለዚህ ያንን ሐኪሙ ነው የሚወስነው ለ7 ቀን ለ10 ቀን ለ15 ቀን ወሰጅ የሚለው ነገር ማለት ነው ሐኪም ባለው ባዘዘው መልኩ መድኃኒቱ መወሰድ አለበት አንዳንድ ጊዜ አንቲባዮቲክ ይሰጥና ወዲያውኑ ያለው ችግር ሊጠፋ ይችላል በዛ ሰዓት ነው የሚያቆመው ሰው ተሽሎኛል እኮ በቃ ብሎ ማለት ነው እንደዛ አይነት ማኔጅመንት ነው ለነዚህ ችግሮች የሚያጋልጠው ማለት ነው ጋታኦ ሆስፒታል ክትትል እየተደረገላት አንድ ወራትን እዚያ አሳልፋለች ቀን በቀን ጥሩ ለውጥ ያየች እንደሆነ ትናገራለች አሁን ላይ ችግሩን በመድኃኒት እየተቆጣጠሩላት ቢሆንም ከጥቂት ጊዜያት በኋላ የልብ ቫልቭ ንቅለ ተከላ ያስፈልጋታል እዚህ ያመጣት ነገር ሃርት ፌለር ሃርት ፌለር የምንለው በአረማኛ ያው ኖርማሊ ትክክልም ባይሆን ልብ ድካም ምናምን የሚባል ነገር አለ እሱ ነው ወደኛ ያመጣት ማለት ነው ግን ሰርች ስናደርግ ለምንድነው ሃርት ፌለሩ የመጣው ብለን ሰርች ስናደርግ ኮዙ ሮማቲክ ቫልቭ ዲዚዝ ማለት ነው የቫልቭ ችግር ስላላት ያ የቫልቭ ችግር ያለውን የልብ ክፍል የማስፋት ችግር አመጣ ብዙ ችግሮች አምጥቶ ያ ነገር ሲፈጠር ደግሞ ልቡ በደንብ ፈሳሹን ሰርኩሌት ማድረግ ስላልቻለ ውሃ እግር ላይ ሰውነት ላይ ሳምባ ላይ መጠራቀም ሲጀምር የመታፈንና የመድከምና እነዚህ ችግሮች መጡ ማለት ነው አላወኩ ከመኝታ ሳልነሳ ነው የሚመጣው ወዳን ከእግር ነው የሚጀምረው ሲመጣ እንቀሳቀሳለሁ ማዳም ለቆኝ ይመታኛል አንዳንዴ እቺ ልጅ ምልክቷ ሳል ነው የሚሆነው በብዛት ማለት ነው ሳል ሲሆን የልብ እንትኑ በጣም ሰው ስላልተማረ እናንተን ስላላለ ሳል ሲሆን የሳምባ ችግር ብሎ ይወስዱታል ማለት ነው እሱ አሁን ምን አለችን ሄጅ ያለው ታኪም ያለው ከሆስፒታሉ ሲወጣ እንደገና ማፈኑ ተመለሰ ያለው እንደገና ጠፋለኝ እንደገና ተመለሰ ከዛ በኋላ ተላክ ወደ ሪፌር አለች ከዛ በኋላ ያ ሲያክሙት የነበሩት በአንቲባዮቲክ ነው እዚህ ውስጥ ያለው ሌፍት ቬንትሪክሉ የልቡ መስፋት አለ ስራውን በደንብ አለመወጣት አለ ስለዚህ ህክምናው የነዚህን ስራ መቀነስ ማበረታታትና ያለውን ፈሳሽ ማውጣት ነበር አንቲባዮቲክ ሳይል ማለት ነው ስለዚህ ነው በብዛት ሳል ይዛቸዋል በአንቲባዮቲክ ይታከማሉ ምንም ለውጥ አያመጡም እዛ ቦታ ላይ 2-3 ወር 4 ወር ይጨርሳሉ እዚህ ሲመጡ እንዲህ አይነት ችግር ይመጣሉ ማለት ነው ግን ፍሮም ከመጀመሪያው ካች ቢደረጉ እነዚህ ኮምፕሊኬሽኖች አይፈጠሩም በግንዛቤ እጥረትና እንግዲህ በቂ የሆኑ የህክምና ተቋማት ባለመኖሩ ምክንያት በርካታ ሰዎች ከቶንሲል ጋር በተያያዘ ለልብ ህመም ተጋላጭ እየሆኑ ይገኛሉ እንግዲህ ግንዛቤ በማስጨበጥ ረገድ አብዛኛው ሰው ከዚሁ ከቶንሲል ጋር በተያያዘ የልብ ህመምተኛ እንደሆነ እንግዲህ የሀገራችን ሁኔታ እሱ ነው የሚያሳየው እስካሁን ድረስ ይሄ ግንዛቤ በማስጨበጥና ህብረተሰቡን በማስተማር ረገድ በቂ ነው የሚባል ስራ ግን እስካሁን አልተሰራም እንደ ሀገሪቷ በጣም ብዙ ነው ስታዩ እንደ ሀገሪቷ እንደ ልብ ታማሚዎች ከፍተኛ ቁጥሩን የሚይዘው የሮማቲክ ቫልቩላር ሃርት ዲዚዝ ነው ስለዚህ በጣም ብዙ ነው እኛ ሆስፒታል እናገኛቸዋለን ሆስፒታል ነው የምናክማቸው ግን ነገሩን ለመቅረፍ እንደ ፕሮጀክት ነድፈንም ዲስከስም እያደረግን ያለነው ኮሚኒቲ ቤዝ ትረስ የማድረግ ማለት ነው ለምሳሌ ስለሱ ምልክቶች ሰውን ማስተማር አንድ ሁለተኛ ስለዛ ምልክቶች ሄልዝ ኤክስቴንሽን ላይ የሚሰሩ ሰዎች ማስተማር ሶስተኛ ስለዛ ምልክቶች ሐኪሞችንም ማስተማር ማለት ነው ይሄ the only and the best solution ማለት ነው ለሮማቲክ ቫልቩላር ሃርት ዲዚዝ እዛው ሮማቲክ ፊቨር ዲቨሎፕ ሲያደርጉ መታከም እንዲችሉ እንደገና ደግሞ ቶንሲላይቲስ ራሱ በስነ ስርዓቱ መታከም እንዲችል ይሄ ነገር ነው ታች ተወርዶ መሰራት ያለበት ማለት ነው እስካሁን ግን ያን ነገር እኛ እየሰራን አይደለንም
የዛሬው የአዲስ ህይወት ፕሮግራም እንግዲህ ይህንን ይመስል ነበር። ሳምንት በዚህ ሰዓት ላይ በሌላ ፕሮግራም እንገናኛለን። ደስ የሚል ጊዜ ይሆንላችሁ።